አንቺ አይደለሽ እንዴ በቀዳዳ ወሸላውን አየሁት ያልሽው? ዋሻው አንቺ አይደለሽ እንዴ ሳየው በቀዳዳ ወሸላው ትንሽ ነው የፋኒ ያላልሽ? አንቺ ነሽ ልደፍሩ የነበረው ወይስ እሱ? ማን ነው ሊደፍር የነበረው? ታፕታፕ እያደረጋችሁ ማን ነው ሊደፍር የነበረው? አንቺ አይደለ ቃል በቃል ያልሽው በቀዳዳ ሻወር ሲወስድ ሳየው ወሸላው ትንሽ ነው ብለሻል። እንግዲህ ቃል በቃል አንቺ ያልሽውን አጠፍሽ። መድኃኔዓለም ድረስ እኔ ሶሻል ሚዲያ ተጠቅሜ ያለው በዚህ ደረጃ ግን ሰው ሲወርድ ሳይ የገዛ ቤተሰብ ዩቲዩብ ለመሸቀል ተብሎ አጀንዳ አጣለች። ዩቲዩብ ላይ የሚገባላት ሰው የለም። በራሷ ቤተሰብ ጀመረች። ለምን እዚህ ላይ ጊፍት የሚሰጣት ጠፋ። እንኳን አንበሳ ወፍ የሚያወርድ ጠፋ። ሴቶች ተበላሽታችኋል። ሶሻል ሚዲያ ላይ ያላችሁ ቪዲዮ የምትሰሩ ብዙ ሴቶች ተበላሽታችኋል። እውነቱን ልናገር በጣም ተበላሽታችኋል። ከሚገባው በላይ ተበላሽታችኋል። ብዙዎቻችሁ ዋሽታችሁ ነው የምትኖሩት። በሚዘገንን ሁኔታ አጀንዳ አትጡ የተባልን ሰዎች ነን። ሰው እንዴት ቤተሰቤን አዋርጄ እኔ ገንዘብ ሰራለሁ? መች ጠፍቶ ገንዘብ መች ጠፋ? ሶሻል ሚዲያ ላይ አልጠፋም እኮ ገንዘብ መች ጠፋ? ሶሻል ሚዲያ ላይ መች ጠፋ? ሁሉም እኮ ከተመቸው ይሰጣል፣ ደስ ያለውን ያደርግልሃል። ሲስተማቲካሊ ማናጀር ካለሽ አንቺ ማየም ስለሆንሽ ነው እንጂ ቲክታክ ላይ ማናጀሮች አሉ፣ ኮንታክት ያደርጋሉ። እነሱ ስራቸውን ይሰሩልሻል። አታቂም። እውቀት ስለሌለሽ ቲክታክ ላይ ገንዘብ መስራት አትችይም። አንቺ ገንዘብ መስራት የምትችይው በታፕታፕ ብቻ ነው፣ ጌም በመጫወት ብቻ ነው። መሀይም ስለሆንሽ ማለት መብርሃን ድረስ ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣች ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ እሷ እንዞር ካረገች በኋላ ልክ ያቺ ቀን ስትደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ወረቀቱን እኔ አለ ቤቴ ቁጭ አድርገዋል። ማስረጃ አምጥቼ አሳያለሁ። ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት እንግዲህ አስበው። ልክ ያቺ ቀን እንደነገ ቀጠሮ 9 ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣች። ወረቀቱን አልሰጠህም ማለች። ይኸው ዛሬ ላይ ደግሞ የ6 ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገች ገባ። እስከ ዛሬ ተናግሬው አላውቅም። ስለሷም እንደዚህ ብዬ አላውቅም። ክፋቷ እንደዚህ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ኦፕራሲዮኑን በሰላም ተጠናቋል። ትናንት ሙሉ ቀን ነው ኦፕራሲዮን ያደረኩት። ለ3 ሰዓት ያህል እኔ ኦፕራሲዮን ከተደረኩ በኋላ ለ3 ሰዓት ያህል አልነቃውም። ማርያማዊት ከኔ ጋር ነበረች። ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ የሞተ ሰው ፍሪዝ ነው ፀጉሩ እኔ መስሏት አለቀሰች፣ ጮኸች። ኖ እሱ አለ ውስጥ ነው አልነቃም ነጊ በሏት። አስገቧት ውስጥ ገብታ ስታየኝ እኔ አልነቃሁም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ በጣም ያሳዝናል። ማለት ስቲል ከኔ ጋር ያለች እሷ ነች እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ይለኛል፣ በጣም ትንፋሽ ያጥረኛል ምናምንና ዶክተሮቹ ኖርማል ነው ይሏታል። እንደዚህ ነው። ይሄ ህይወት ነው። እግዚአብሔር ምስክሬ ነው የምልህ። ህግ አለ ብለሃል፣ በህግ ጠይቃት። ለብር በይቅርታ በላይክስ ይቅርታ ምናምን እናት ናት፣ የልጅ እናት ሚስት ስለሆነች እንደዚህ አይነት ብለህ የምትል ከሆነ እውነት አንተ ታሳዝናለህ። በቃ እውነት የሆነ ነገር አፍዘዝ አደንዘዝ አድርጋባሃለች ማለት ነው። እንዳትለቃት። ይሄን ቪዲዮ ይዛ ከሰሳት። የልጇ ባል ነኝ ሚዲያ ሶሻል ሚዲያ ላይ ወጣ ልትደፍረኝ ነበር ብላለች። ማረጋገጫዋን ታምጣ። ዝም ብላ ስላወራች ትደፍራለህ ማለት አይደለም። ሰው ከሳቀም ሊደፍር ለነገሩ በዛ ጊዜ የሚያስፈራ ፊት ስላለች የሳቀው ሁሉ ሊደፍርሽ ነው። አንቺ ግን ሁሉም ቤትሽን የማያስገባሽው ነው ወንድ ሊደፍረኝ ነው ብለሽ ስሙ ስታጠፊ ነበር። አሁን እንደው
እኔ እኮ ልንገርሽ፣ እኔ ግርም የሚለኝ የጨነቀው ግራ የገባው ሰው ካልሆነ አንቺ ሲያይ የሚቆምበት፣ እኔ ምን አይነት ወንድ ነው ለአንቺ ስሜቱ የሚመጣው? እግዚአብሔር ምስክሬ ነው። የምሬን እኮ ነው። ወይ መዳን ይክፉ ያናገሩናል። እኔ ለልጇ አዘንኩላት። እናቶች ለልጇ ነው ልታዝኑላት የምትችሉት። እኔ ልጅቷ ናት ያሳዘነችኝ ገብርኤልን እና ፋኒ እንዳትለቃት፣ እመቤቴ እንዳትለቃት። ክሰሳት። ይሄ በህግ አይደለም በሰማይ ቤትም ያስጠይቃታል። እቃውን አወጣብኝ። ቆይ ከይሳንዴ እግዚኦ የሀገሬ ልጆች የምንነጠላችሁን ልበሱ። እናቶች ለእኛ ጸሎት ያስፈልገናል። ለእኛ ጸሎት ያስፈልገናል። የሀገሬ ልጆች እስኪ ነጠላ አርጉ። እግዚኦ ማርነ ክርስቶስ አውዝ ቢላ ሸይጣን ያረብ ያለ እግዚኦ 8ኛው ሺህ አይደለም። ይሄማ 8ኛው ሺህ አይደለም፣ አልፏል። 8ኛው ሺህ አልፏል ጋይስ። እግዚኦ የልጇን ባል ጋይስ፣ የልጇን ባል ሰምታችሁ የልጇን ባል ይሄን ሕፃን ልጅ ይሄ ምስኪን ሚስቱ ስታወራ እንኳን ካፉ ቃል የማይወጣ ሚስቱ ስታወራ እንኳን ቀና ብሎ የማያያት እኮ ናት። ቪዲዮ ላይ ታችሁ ታውቃላችሁ። ቀና ብሎ እንኳን እንዴት እኮ እንደሚያሳዝነኝ እኔ እግዚአብሔርን እንዴት እንደሚያሳዝነኝ እኔ ድሮም ነው የምለው። ልጁ በጣም ነው የሚያሳዝነኝ። አያትም ራሱ ጸጥ ብሎ ነው የሚሰማው። እጁን እንደዚህ ብሎ ነው የሚያዳምጠው። እጅን በደረት አድርጎ ተምሮ ያደገ ልጅ ነው። ወይዘው ፋኒ እጅን እንዳታወርድ ተብሎ ያደገ ልጅ ነው ፋኒ በነገራችን ላይ። እና የሀገሬ ልጆች ነጠላ ልበሱ። ይሄ ነጠላ የሚያስለብሳል። ሴቶች ነጠላ፣ እናቶች ነጠላ ልበሱ። እግዚኦ ማርና ክርስቶስ፣ እግዚኦ ማርና ክርስቶስ። ቡና እየጠጣችሁ እስኪ ጣናችሁን ጭስጭስ እያደረጋችሁ አለማፈሯ ጋይስ። እኔ ባይዘው እየዋሸሁ አይደለም። እናቴ ትሙት እኔ ሳወራ በሌላ ነገር አትዩብኝ። እኔ የሰማሁትን ነው የምናገረው። እሺ ብለን ስንሰማት የሀገሬ ልጆች እቃውን አወጣብኝ ሊደፍረኝ አለች። የልጇን አባት ሁለተኛ ካስረገዘ በኋላ ልጅ ቤቴ መጥቶ ሶፋ ላይ ቁጭ ብሎ እኔ ዶሮ ወጥ እየሰራሁ አለች ጋይስ። እቃውን ሽሹሉን አወጣ። 2 ልጅ የወለደበትን እቃ ተሳድቦ ለተሳዳቢያ ትስጠኝ ማለት እኮ ይሄ እኮ ነው። እቃውን አወጣ። አሁን እንደውሱ እቃውን ቢያወጣ እንደው እውነት ለመናገር እንነጋገር ከተባለ እንደው አይምሮሽ ራሱ ማሰብ እንደው ምንስ ላይ ሊያደርገው ነው? ጋይስ የልጇን አባቶች ነው ባካቸው አማርኛውን አስተካክሉት እና ለወሬ ቸኩዬ ነው ጋይስ። እንዴት ነው ቆይ በዛ ሰውነት ላይ ምን አለ ሊያደርገው ነው? እንደው ተመኝቷት እሷን እንደነጋገር እሷ ስታወራ ያላፈረች ሊያሾ ስታወራ አፈሪ የምትሉት ደፋር ለኛ ሲሆንማ ይሰራላችኋል። ለነሱ ሲሆን አይሰራላችሁ። ቆይ ምንሽ ላይ ሊያደርገው ነበረ እቃውን ያወጣው? አሁን እንደውም ተቆራርጠሽ ነው። አሁን እኮ ከተቆራረጥሽ በኋላ ነው ወዴ መቤትሽ የገባው እቃሽ ውስጥ የገባው አይደል እንዴ? ያንዴ ምንሽ ውስጥ ሊገባ ነው ሰው? ወይኔ ጉዴ ፈላ። ወይኔ ገብርኤል አባቴ ምን አይነት ዘመን ደረስን ግን! ጭራሽ እናት የልጅሽ ባል ጋይስ አለች እሷ ሊደፍረኝ ነበረ አለች። በምን ቅስሙ ልስበረው? በምን የሴት ልጇን ቅስም ልስበር? በምን አንገቷን ላስደፋ ብላ አስባ እንደነገርኳችሁ ያው ከዚህ በፊት ስለኔ ስታወራ ሰምታችኋል። ሲጀመር እኔ አሁን አንደርስታንድ አደረኩ። ስለኔ ፈለግሽው ብታወራ አይገርመኝም። ለወለድሻት ልጅ ያራራሽ ለልጅ ልጆችሽ ያላዘሽ ያልተሸማቀቅሽ ለሊያሾ ተሸማቀቅ ያለሽ ብዬ አይገርመኝም። እውነታው ይሄ ነው።